እንደ አውሮፓውያን አቆጣጠር በ1980ዎቹ አንድ ግለሰብ በምድር ላይ ካለው ኮኬን ተብሎ ከሚጠራ እጽ 80 በመቶ የሚሆነውን ለብቻው ተቆጣጥሮ ነበር። ይህ ሰው ዳኞችን፣ የፖሊስ አዛዦችን፣ ፖለቲከኞችን፣ ጋዜጠኞችንና ንጹህ ሲቪሊያኖችን በትዕዛዙ አስገድሏል። አውሮፕላኖችንና ከተሞችን በቦምብ አጋይቷል። ለብቻው ሙሉ ከተማን ሰቀቀን ውስጥ ከቷል። የሆነው ያለ ግን ለድሆች ቤት በመስራት የትምህርት ክፍያዎችን በመፈጸምና ለቤተ ክርስቲያን ገንዘብ በመስጠት ይታወቅ የነበረ ሰው ነው። በዚህ ምክንያትም አንዳንድ ሰዎች አውሬ ነው ሲሉት፣ ሌሎች ሰዎች ደግሞ እንደ አዳኝ ይመለከቱታል። ፓብሎ ኤስኮባር በመባል ይታወቃል። በዛሬው የሰው መንገድ ዝግጅታችን ይዘንላችሁ የቀረብነው ታሪክ ስለ እጽ የሚያትት ታሪክ አይደለም። ይልቁንም ስለ ፓወር ወይንም ኃይል፣ ስለ ኢጎና አንድ ሰው ህግ በሱ ላይ እንደማይሰራ ባወቀ ጊዜ ምን ሊፈጥር እንደሚችል የሚያሳይ ታሪክ ነው። መኖር ያደግሞ ሰው በህይወት እስካለ በታሪኩ መካከል ነው። ምናልባት ሞት በራሱ መጨረሻ ሳይሆን መካከል ሊሆን ይችላል። በጭንቀት ዓለም ውስጥ አዲስ ነገር ፍለጋ እንባዝናለን። መልካም ሰው በህይወት እስካለ በታሪኩ መካከል ነው። አንድ ቀን ያውቃል የሰው መንገድ። ፓብሎ ኤስኮባር እንደ አውሮፓውያን አቆጣጠር በ1949 በኮሎምቢያ ተወለደ። የመጣው ከሀብታምና ተጽዕኖ ፈጣሪ ከሆነ ቤተሰብ አልነበረም። ከምንም የተነሳ ግለሰብ ነው። ነገር ግን ከልጅነቱ ጀምሮ አንድና ግልጽ የሆነ ፍላጎቱን ሲያንጸባርቅ ነበር። የፈለገው ክብር አይደለም፣ አድናቆትም አልነበረም። የፈለገው ነገሮችን እንዳሻው መቆጣጠር መቻልን ነበር። ገና ታዳጊ ሳለ መኪና መስረቅ፣ የኮንትሮባንድ ስራዎች፣ ማጭበርበርና የመሳሰሉ እጅግም ትልቅ የማይባሉ ወንጀሎችን ይሰራ ነበር። ታዲያ በእነዚህ ጊዜያት ቀላልና መሰረታዊ ቁም ነገርን ተምሮ ነበር። ፍርሃት ከእምነት በበለጠ ፍጥነት እንደሚሰራም። በ1970ዎቹ በዩናይትድ ስቴትስ የኮኬን ተፈላጊነት በከፍተኛ ሁኔታ አሻቅቦ ነበር። በርካታ ወንጀለኞች ተፈላጊነቱን ሲመለከቱ የታያቸው ፈጣንና ብዙ ገንዘብ ማግኘት ነበር። ለኤስኮባር ግን ቅርጽ ማለትም ስትራክቸር ነበር የታየው። እጹን የሚያቀርቡ ሰንሰለቶችን አዘጋጀ፣ የአየር መንገዶችን ገነባ፣ ባለስልጣናቱን በሙስናና በጉቦ ተቆጣጠራቸው። ስራውን በግምት ሳይሆን በተጠና መንገድ ይከውን የነበረ በመሆኑ ገበያ ላይ የነበረውን ውድድር አስወገደ። በዚህም በ1980ዎቹ መጀመሪያ ብቻ በ100 ሚሊዮን የሚቆጠሩ ዶላሮችን በሳምንት ውስጥ ብቻ ይሰራ ነበር። እናም ሀብቱን አልደበቀውም፣ ይልቁንም የሀብት ክምችቱን እያሰፋውና እያበዛው ነበር። ፕላታ ኦ ፕሎሞ፣ ገንዘብ ወይንም ቀለሃ። ኤስኮባር የሚመራው በአንድ ህግ ነበር፣ ፕላታ ኦ ፕሎሞ። ትርጉሙም ገንዘብ ወይም ቀለሃ ማለት ነው። ኤስኮባር ፕላታ ኦ ፕሎሞ ሲል ለባለስልጣናቱ ጉቦ ትቀበላላችሁ አሊያም ከሞት ጋር አስተቃቅፋችኋለሁ እያለ ማስጠንቀቁ ነበር። በዚህ ህግ ስር በርካታ ዳኞችና የፖሊስ አዛዦች ተገድለዋል። ብዙ ቤተሰቦች ኢላማ ተደርገዋል። ፍርሃት ፖሊሲው ሆኖ ነበር። የኮሎምቢያ መንግስትም ጉዳዩን መቆጣጠር ከአቅሙ በላይ መሆን ጀምሮ ነበር። ሰዎች ለምን ነበር የሚጠብቁት? ኤስኮባር ተራ ወንጀለኛ አልነበረም። ለዚህም ብዙ ወንጀለኞች የማይረዱትን ሚስጥር መረዳቱ ታላቅ ምስክር ነው። የሰዎች ኑሮ የተመሰረተው በዋናነት በህይወት ለመቆየት በመታገል ላይ ነው። ታዲያ ሰዎች በዚህ በህይወት የመቆየት ትግል ላይ የሚያግዟቸውንና የሚረዷቸውን ሰዎች ይጠብቃሉ። ኤስኮባር ይህንን በመረዳቱ ለድሆች ቤት ገነባ፣ ገንዘብ በገሃድ ይለግስ ነበር፣ ለህዝብ የሚያገለግሉ ፐብሊክ ፕሮጀክቶችን ደጉሟል። ድሃ በሚበዛባቸው አካባቢዎች መንግስት ጭራሹን አልነበረም ማለት ይቻላል። ምክንያቱም ኤስኮባር ያንን ከባቢ ሞልቶት ነበር። አንድ ጊዜ ልብ በሉ፣ ወንጀለኞች ሲምቦል ወይንም ምልክት የሚሆኑት በዚህ መንገድ ነው። ስህተት። በእርግጥ ገንዘብ ብቻውን በቂ አልነበረም። ኤስኮባር ህጋዊነትን አጥብቆ መሻቱ አልቀረም። ወደ ፖለቲካ በመግባት በምክር ቤት ውስጥ መቀመጫ እንዲኖረው ፈለገ። ልሂቃኑ ግን ተቃወሙት። ይህ ተቃውሞ ሁሉንም ነገር ቀየረው። ከዚያች ቅጽበት ጀምሮ ኤስኮባር መጠየቅና መሞከርን በመተው በራሱ መንገድ የበላይ ለመሆን ወሰነ። ውሳኔውም በቀጥታ ሀገሪቱን የተመለከተ ነው። በሀገሪቱ ተግባራዊ ይደረግ በነበረው አሳልፎ የመስጠት ህግ ላይ ጦርነት አወጀ። በዚህ ጉዳይ መንግስት ለመደራደር ፈቃደኛ አለመሆኑን ሲገልጽ ኤስኮባር እየባሰበት መጣ። ወደ ቦምብ ማፈንዳት፣ ግድያ፣ የሽብር ተግባራትና ንጹሃንን ለሞት የሚዳርጉ ክስተቶችን ወደ መፍጠር ፊቱን አዞረ። የነዚህ መባባስ የሀገሪቱን መንግስት ወደ መለሳለስ እንዲመጣ አድርጎት ነበር። ኤስኮባርም አንድ መስፈርት ሊሟላለት ከቻለ እጁን ለመስጠት ተስማማ። ይኸውም የራሱን እስር ቤት መገንባት የሚችል ከሆነ ነበር። እናም አደረገው። ላ ካቴድራል እስር ቤት አልነበረም፣ ከምድር በታች የተገነባ ስፍራ ነበር። ኤስኮባር በዚህ ቦታ በምቾት ኖረ። በውስጡም ተቀናቃኞቹን ገደለ። ስምምነቱ የሀገሪቱን መንግስት ተአማኒነት ያጠፋ ክስተት ሆነ። በእርግጥ የኤስኮባርን ዕጣ ፈንታ የሚወሰነ ጉዳይ ሆኖ ነበር። ከጊዜያት በኋላ
ባለስልጣናቱና አመራሮቹ ራሱ ከገነባው እስር ቤት ወደ ሌላ ስፍራ ሊወስዱት መፈለጋቸውን ያወቀው ኤስኮባር አመለጠ። ከዚህ በኋላ ምንም አይነት ድርድርና ስምምነት ብሎ ነገር የለም። የኮሎምቢያ ሚሊታሪ ብቻ ሳይሆን የአሜሪካው ድራግ ኢንፎርስመንት አድሚኒስትሬሽን DEA ወይንም የአሜሪካ አደንዛዥ እጽ መከላከያ ቁጥጥርና የተቀናቃኞቹ ገዳይ ቡድኖች በአጠቃላይ እንዲሞት ይፈልጉ ነበር። ኤስኮባር ግን ተደበቀ። ለስራው ገንብቶት የነበረው ሰፊ ኔትወርክ ተበታተነ። አጋሮቹ ተሰወሩ። የነበረው ኃይል ሲሟሽሽ በአይኖቹ ተመለከተ። ከእንግዲህ ገንዘብ እምብዛም ዋጋ ያለው ነገር አይደለም። ዋናው ጉዳይ በህይወት መቆየትና መትረፍ ነው። ጊዜ በሱ ጎን በነበረ ጊዜ በይፋ እንደፈለገ ሲንቀሳቀስና ሲመራ የነበረው ኤስኮባር ከሽሽቱ በኋላ ግን ከአምፖሎች ወደ ተለያዩ ቦታዎች ከመንቀሳቀስና በስልክ ከመነጋገር ራሱን ለማቀብ ተገደደ። ነገሮችን ሁሉ አብዝቶ መጠራጠርም የነበረውን በራስ የመተማመን ስሜት ሸፈነበት። ኤስኮባር በዚህ ሁኔታው ቢቆይም እንደ አውሮፓውያን አቆጣጠር በ1993 መጨረሻ ዲሴምበር ወር ላይ የማይታረም ስህተት ፈጠረ። ስህተቱም ለረጅም ሰዓት ስልክ ላይ እያወራ መቆየቱ ነበር። ሲያወራበት የነበረውን ሲግናል ተከታተሉት። የደህንነት ኃይሎችም ያለበት ቦታ ደረሱ። ኤስኮባር በጣራ ላይ እየተረማመደ ለማምለጥ ሙከራ ቢያደርግም ነገር ግን ከተተኮሱበት ጥይቶች ማምለጥ አልቻለም። በ3 ጥይቶች ተመታ። የመጨረሻዋ ጥይት ወደ ራስ ቅሉ ሰርጋ ገባች። ፓብሎ ኤስኮባር በ44 ዓመቱ ሞተ። የፓብሎ ኤስኮባር ሕይወት አንድን መሰረታዊ እውነት ያረጋገጠ ሕይወት ነው። ገደብ የሌለው ኃይሉን የተቆጣጠረውን ሰው እንደሚያጠፋ የሚያሳይ ማስረጃ ነው። ኤስኮባር በሰዎች ላይ ፍርሃትን ማጫር ከሚመጡበት አደጋዎች ይጠብቀኛል ብሎ አስቦ ነበር። አልጠበቀውም። ገንዘብ የችግሮች ሁሉ መፍቻ ቁልፍ እንደሆነ አምኖ ነበር። ማንም ሊነካው እንደማይችል በሙሉ ልቡ እርግጠኛ ሆኖ ነበር። ነገር ግን ተሳሳተ። ልብ በሉ፣ ፓብሎ ኤስኮባር የተሸነፈው የአእምሮ ምጥቀት ስላነሰው አልነበረም። ኤስኮባር የተሸነፈው የዘሩትን ማጨድ እኔ ጋር አይሰራም የሚል እምነት ውስጥ ስለነበረ ነው። የሰራው ስራ ውጤት መቼም ቢሆን እንደማያገኘው አምኖ ነበር። ታሪክ ግን አይሳሳትም። ታሪክ ሁልጊዜም እንዲህ አይነት እምነቶችን በአንድ ወይ በሌላ መንገድ እያረመ ይቀጥላል። መኖር ያለብን ሰው በህይወት እስካለ ታሪኩ